በመጨረሻም እንግዲህ ቅድስትና ብሩክ ተጋቡ ማለት ነው። ሁለታቸውን ፍቅራቸውን ተገላለጹ። ሞገስም ደግሞ እኔ ያለሁ ሚዜ ሆናቸዋለሁ፣ ምንም ነገር እንዳታስቡ፣ እናንተ ብቻ ተስማሙ። መሀሌት እንግዲህ ራሷን መቆጣጠር አቅቷት ከዚህ በኋላማ እዚች ምድር ላይ ኖሬ ምን እሰራለሁ? ያመንኳቸው ሰዎች ሁሉ ከዱኝ። ኤፍራታ ደግሞ ተይ ብዬሽ ነበረ እኮ አልሰማ ብለሽኝ ነው እንጂ ተይ ይሄ ነገር ይቅርብሽ ብዬ ስለፈልፍ አይደል እንዴ? አንቺ ደግሞ እኔ ነኝ የማሸንፈው፣ በእኔ ነገር አትግቢ ብለሽ የከለከልሽኝ። አሁን እንግዲህ የሚመጣብሽን ሁሉ ቻዩ አለቻት። አንቺ ደግሞ አታናጂኝ በእናትሽ ኤፍራታ፣ ተቃጥያለሁ። ከዚህ በኋላ መኖር አልፈልግም። ራሴን አጥፍቼ መሞት ነው የምፈልገው። በማንም እጅ መሞት አልፈልግም። ስለዚህ ኖሬስ ምን እሰራለሁ ስትል እንግዲህ ክሎሮክስ ገዝታ በረኪና ማለት ነው። በረኪናውን ገዝታ እንግዲህ ጨብጣ ይዘዋለች። ሞገስም ደግሞ የመሀሊት እንባ በጣም ስላስደሰተው ይሄ ቀን ነበር እኮ ሲናፍቀኝ የነበረው መሀሊት፣ አየሽ አንዳንድ ጊዜ እኛን ጀግና፣ እኔ ነኝ የማሸንፈው፣ እኔ ነኝ አንበሳ የሚል ሁሉ ይወድቃል። ሁልጊዜም ደግሞ እውነት እውነት ናት፣ ማሸነፏ አትቀርም አላት። ይሄ ነገር በጣም አናደዳት። አንተ ደግሞ አታናደኝ፣ ገና መቻየሽና ይሄ እኮ ጅማሬ ነው። ገና ምኑን አይተሽ መናደድ እንደዚህ ነው እንዴ? መናደድ እንዴት እንደሆነማ አላየሽም? ገና ብዙ ነገር አለ አላት። እባክህን ሞገስ አታናደኝ፣ እኔ እስካሁን የተቃጠልኩት ይበቃኛል። አውቃለሁ ብዙ ነገር አድርጌዋለሁ፣ ብሩክን ብዙ ነገር በድዬዋለሁ። ግን በዚህ ደረጃ ሰራተኛ ያገባል ብዬ አስቤ አላውቅም። ሰራተኛ በመቶ እጥፍ አንቺን ትበልጥሻለች። እውነቱን ንገረኝ ካልሽ በምንም ከቅድስት ጋር አትገናኝም። አንቺ አሁን ሴት ነሽ እንዴ? እረካሽ እያለ እንግዲህ ሞገስ ልኳን ነገራት። የሞገስ ስድብ አይምሮዋን በርዟታል ማለት ነው። መሀሌት እንደዚህማ ሰድበኸኝ አልኖራትም እዚች ሀገር ላይ፣ ሁላችሁም እንዳንቋሸሻችሁኝ የእጃችሁን ታገኛላችሁ። እኔ አሁን እዚች መኖር አልፈልግም፣ መሞት ነው የምፈልገው ብላ እንግዲህ በረኪና ገዝታ በረኪናውን አፏ ላይ ደቅና እንግዲህ መሞት ነው የምፈልገው አለች ወይዘሪት መሀሌት። እውነት ያድርገው ብለን እኛም ዝም አልን ማለት ነው። እንግዲህ ብሩኬ ነው ሚዜ የሆነው። ዳጣና እንትና ምሳሌ ደግሞ በቃ ደስታቸውን መቆጣጠር አቅቷቸዋል። ለብዙ ጊዜ ስናፍቀው ስመኛው የነበረው ቀን ነው ዛሬ። ፈጣሪ ሆይ አመሰግንሃለሁ እያለች እንግዲህ በምስጋና ተደስታለች ማለት ነው ምሳሌዬ። ምክንያቱም የአባቷ ሚስት እንድትሆንላት ትመኝ ነበር። እማዬ ብዬ ልጥራሽ፣ እማዬ እናቴ እንድትሆኝልኝ እፈልጋለሁ እያለች ነበር ምሳሌዬ ማለት ነው። የሁልጊዜ ምኞቷ ተሳካ። መሀሌት በቃ ኤፍራታ አሁን ምን ዋጋ አለው? መጀመሪያ ነበር እንጂ ይሄ እኮ እንደሚመጣ ነግሬሽ ነበረ። ዝም በይ ኤፍራታ፣ አንቺ ደግሞ በቁስሌ ላይ ጨዋትነት ነሽብኝ። ዝም በይ በቃ። ወይኔ መሀሌት፣ እኔን መሀሌትን ቅድስት ታሸንፈኝ? ወይኔ ምን ጥሩ ስራ ሰራሽ እና ታሸንፊያለሽ መሀሌት። እውነቱን ልንገርሽ ግን እኮ ጥሩ ስራ አልሰራሽም። ብዙ ነገር አጥፍተሻል ይሆናል ብለሽ ብዙ ለፍተሻል፣ ግን አንዱም አልተሳካልሽ። እና ታዲያ ምን ነው የሚያሳዝንሽም የሚያስለቅስሽም? ጥሩ ስራ አልሰራሽ አለቻት። ኤፍራታ ዝም በይ፣ ንዴቴን አንቺ ላይ እንዳልወጣ ምን ታደርጊኛለሽ? እኔን ምንም ልታደርግኝ አትችይም። በእርግጥ ግን ልፋትሽ እንደዚሁ ሜዳ ላይ ሲቀር በጣም ያሳዝናል አለቻት። በጣም አናደዳት የእሷ ንግግር። እንግዲህ ምንም ማድረግ አይቻልም። ብሩክና ቅድስትዬ እንደዚህ እምር ድምቅ ብሎባቸው ሽር ብለው መጥተዋል ማለት ነው። ምንም ማድረግ አይቻልም። ቅድስትዬ ማናት ምሳሌዬ፣ እንዲህ ቅድስትዬ አምሮብሻል እኮ አሁንማ በቃ እውነትም የአባቴ ሚስት ሆነሻል ማለት ነው እያለች እንግዲህ አረ ቅድስትዬ፣ ምሳሌዬ አታሳፍሪኝ እባክሽን አፍራለሁ እያለች ማነት ቅድስት እንዳይናፋርም እያደረጋት እንግዲህ ብሩክ በደስታ ተቀበላት ማለት ነው። አንቺን የመሰለች ቆንጅዬ ስላገኘው ፈጣሪን አመሰግናለሁ እያለ እንግዲህ ብሩክን በደስታ ተቀብሏታል ማለት ነው። የፍቅር ጥያቄዋን አሁን ግን እነሱን የሚያክል ማንም ሰው የለም እዚች ምድር ላይ። መሀሌት ይሄ ቀን ብሩክ መሮት ከሀገር ይጠፋል
ለልጁ ማሳከሚያ ቤቱንም መኪናውንም ሸጧል። መጨረሻው ጎዳና ነው። እኔ ደግሞ ዝና ቤት እገዛልሻለሁ ብሏል፣ ዝና ሀብታም አረግሻለሁ ብሏል ስትል ከአንዱም ሳትሆን እንግዲህ አውላላ ላይ ቀረች። ደስ የሚለው ብሩክና ቅድስትዬ አንድ ላይ መሆናቸው ነው። የሁሉም ሰው ምኞት ነበረ። እንግዲህ እንደዚህ እምር ድምቅ ሽብርቅ ብለው መጥተዋል ማለት ነው። ምሳሌዬም በጣም ደስተኛ ነች በአሁኑ ሰዓት፣ ምክንያቱም የምትፈልገውን ሰው ስላገኘች። ቅድስት እናቷ እንድትሆን ትፈልግ ነበረ፣ ያው እልሟ ሆኖ ለላት ማለት ነው። ብሩክም እንግዲህ ይኸውልሽ ማንም ሰው ምንም ቢልሽ ማንንም እንዳትሰሚ፣ እኔ ነኝ ወድጄ ፈቅጄ የራሴ ያደረኩሽ። አንድ ሰው የሚያሸማቅቅኝ ሰው ካለ ማንንም እንዳትፈሪ እሺ እያለ እንግዲህ እየመከራት ይገኛል። አረጋሼ እኔ ማንንም አልሰማም እያለች ጎበዝ፣ እንደዚህ ነው ደግሞ ጋሼ እንዳትይኝ፣ ጋሼ እንድትይኝ አልፈልግም፣ ምክንያቱም አንቺ አሁን የኔ ሚስት ነሽ፣ ስለዚህ በስሜ እንድትጠሪኝ እፈልጋለሁ አለቻት። ከዛ በኋላ እሺ አሁን እንኳን አልችልም፣ ምክንያቱም በአንድ ጊዜ ከጋሼ ወደ ብሩክ ማለቱ ስለሚከብደኝ አሁን ይቅርብኝ አለችው። እሺ ደስ እንዳለሽ ብቻ ጋሼ የሚለውን ነገር ተይው አላት። እሺ ተስማሙ። እንግዲህ በፍቅር አሁን ክንፍ ብለዋል። ቀለበት አሰሩ። ከዚህ በኋላ ምሳሌዬም እናቴ ብላ ነው የምትጠራት ቅድስትዬን ማለት ነው። ህልሟ ተሳካላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? አለሁ ደህና ነኝ። እንግዲህ ቅድስትዬና ብሩክ አለምሽ ዛሬ እያሉ ነው ማለት ነው። ምክንያቱም እንግዲህ ቅድስት ዳር 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 ብላ እሱ አልናገር ሲል ራሷ ተናገረች። ከዚህ ቤት መሄድ እፈልጋለሁ ጋሼ። በቃ ለምንድን ነው የምትሄጂው? ምን ሆነሽ ነው? ያስቀየምኩሽ ነገር አለ እንዴ? እኔ ምሳሌ የታመመችብኝ ጊዜ ጨንቆኝ በጭንቀት ብዙ ነገር አውርቼ ይሆናል፣ አስቀይሜሽም ሊሆን ይችላል። እባክሽን ቅድስት ይቅርታ አድርጊልኝ ካስቀየምኩሽ። ኧረ ጋሼ ምንም አላስቀየምኩሽ። እና ታዲያ ለምንድን ነው እሄዳለሁ የምትይኝ? አይ በቃ መሄድ ስለምፈልግ፣ ምክንያቱም እናቴም አግብተሽ ውለጂ እያለችኝ ነው። ስለዚህ ከእናቴ ጋራ በዚህ ጉዳይ ተጣልተናል። ሄጄ የእናቴን ህልሟን እውን ማድረግ እፈልጋለሁ። ኦኬ እና ያስቀመጥሽው ሰው አለ ወይስ እንደገና እንደ አዲስ ነው ወይስ ቤተሰቦችሽ ያመጡልሽን ባለው የምታገቢው ሲላት፣ አይ አላቅም እንደዛ እንኳን አይመስለኝም ስትል፣ እና ታዲያ አንቺ ለምን ትሄጃለሽ? እኔም እዚህ ብቻዬን ነው ያለሁት፣ ሰው የለም፣ ምሳሌዬ ብቻ ናት፣ እኔም ሰው ያስፈልገኛል፣ ስለዚህ ከኔ ጋር እዚሁ ትሆኛለሽ አላት። እንዴ እንዴት ማለት ጋሼ? እኔ እኮ ሄጄ ትዳር ሊያዝ ነው ያልኩህ እንጂ በሰራተኝነት እዚህ ቤት እኖራለሁ አላልኩም። ገብቶኛል አባባልሽ፣ በቀጥታ መናገር ፈርተሽ ነው እንጂ ቅድስትዬ፣ ስለዚህ እኔም ያሰብሽው ሁሉም ገብቶኛል። ስለዚህ አንቺ ከዚህ በኋላ የኔ ብቻ ነሽ፣ ማንም የትም መሄድ አይጠበቀሽብሽም፣ የኔ ሚስት ትሆኛለሽ አላት። ከዛም አላመነችም። ጋሼ እውነትህን ነው ያወራህ ያለኸው ስትለው፣ አዎ የእውነቴን ነው ቅድስትዬ። ምን ነው የምዋሽ መስሎች ነው እንዴ? አይ አልመሰለኝም፣ ለዛ ብዬ ነው። ምንም በቃ አትፍሪ፣ ከዚህ በኋላ አንቺም የኔ ነሽ፣ ቀለበት እናስራለን፣ እኔና አንቺ ባልና ሚስት ሆነን እንኖራለን እዚሁ አላት። ከዛ በኋላ እንደ ፍራቻም እንደ ደስታም አንቀጠቀጣት ቅድስቴ። በመጨረሻም ተስማሙ ማለት ነው። እንግዲህ አብረው ይኖራሉ። ሰርጋቸውም እንግዲህ ፏ ድምቅ ባለ መሰረቱ ያከብራሉ። ምሳሌ ማናት ወይዘሪት መሀሌት እንግዲህ ማረፊያዋ አባይ ይሁን የት ይሁን አይታወቅም፣ ነገር ግን አፍጥጣለች ማለት ነው። እንዴት ብሩክማ እውነት ይህንን አያደርግም? እኔ እያለው እኔ እኮ እሱን ላናድደው ብዬ እንጂ ከህይወቱ ልወጣ አይደለም። በእኔ ላይ እንዴት ሌላ ሚስት ያገባል? ለዛውም ሰራተኛ እንዴት እያለች እንግዲህ በጣም ተናዳ በረኪና ጥጥቼ መሞት አለብኝ እንጂ እኔማ የሰው መሳቂያ ነው ሆኜ መኖር አልፈልግም ስትል በረኪናዋን ገዝታ እንግዲህ አፏ ላይ ደቀናለች። ያን እስቲ አድርጊው፣ ጎበዝ ከሆነሽ አንቺ አድርጊው፣ በረኪናሽንም ጠጪው አላት ሞገስ። ሞገስ አንተ ደግሞ አታናደኝ፣ አንተ ፍልፈላ፣ አንተ ነህ ለዚህ ሁሉ ያበቃኸኝ። እኔ ምን አደረግኩሽ? የገዛ ብልግናሽና ክፋትሽ ነው እዚህ ላይ የጣለሽ። ስለዚህ ቻዩ፣ ክፉ ስራሽ ጠልፎ ጥሎሻል።
ምንም ማድረግ አትችይም አላት ሞገስ። የሞገስ ንግግር ደግሞ ቅስሟን ስብር ነው ያደረጋት። እንግዲህ ምንም አማራጭ የላትም። ማህሌትዬ ክሎሮክሷን ጥጥት ነው